ሰላም እንዴት ናችሁ ውድ ቤተሰቦች? በቅድሚያ እንኳን ደህና መጣችሁ ወደ ቻናሌ ወይም ደግሞ ወደ ብርቱካን ቢዩቲ። ዛሬ እንግዲህ የምናየው የቀሲል ለፊታችን እንዴት አድርገን እናዘጋጃለን፣ የቀሲል ዱቄት እንዴት አድርገን ለፊታችን እናዘጋጃለን የሚለውን አብረን እናያለን። በቅድሚያ ግን ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ቀሲል እንግዲህ ለፊት ብቻ ሳይሆን ለጸጉርም ለተለያዩ ጥቅሞች ይውላል። ለፊትና ለጸጉር ደግሞ በዋናነት ተብሎ ነው የተዘጋጀ። ወደ አዘገጃጀቱ ስንሄድ እንግዲህ እዚህ ጋር ያስቀመጥኩት ውሃ ነው፣ ለእናንተ ለማሳየት ያክል ነው። ውሃ በብርጭቆ አስቀምጫለሁ እና ደግሞ የቀሲል ዱቄቱ አለ። ከቀሲል ዱቄት በጣም ትንሽ ነው ለፊታችን ከሆነ ለምሳሌ የያዘች የትንሿ ማንኪያ አለች፣ የሻይ ማንኪያ የእሷን ግማሽ ነው ማድረግ ያለብን። ምክንያቱም ትንሹ አረፋ ስለሚሆን እየበዛ ነው የሚሄድና ለፊታችን በጣም ብዙ ስለሚሆንብን ትንሽ ነው የምናደርገው። ውሃ ደግሞ 3 ወይ 4 በስኳር ማንኪያዋ ማለት ነው በትንሿ። እናንተ እንድታዩት ብዬ ነው እዚህ ጋር አዘጋጅቼ ያስቀመጥኩት። እና ምንድነው ለፊታችን በጣም ትንሽ ነው የሚያስፈልገን። ትንሽ ጠብ ስናደርገው እየበዛ እንደዚህ በደንብ ስናሸው እየበዛ ስለሚሄድ ትንሽ ነው ማድረግ ያለባችሁ። ግማሽ የሻይ ማንኪያ ቀሲልና 4 የሻይ ማንኪያ ውሃ አድርገን ውሃና ቀሲሉን ብቻ እንደዚህ በእጃችን በደንብ ከመታን በኋላ ነው ፊታችን ታጥበን ንጹህ በሆነ ቆዳችን ላይ የምንቀባው ማለት ነው። ምክንያቱም በዋልንበት ከሆነ ፊታችን በቅባት በምናምን ቀዳዳው ይደፈንና ስንቀባው ምንም ለውጥ ላይኖረው ይችላልና ለውጡን ለማወቅ ፊታችን ታጥበን በሳሙና ንጹህ ሲሆን ትንሽ ደረቅ ሲል ማለት ነው እንደዛ ነው መቀባት ያለብን። እዚህ ጋር በእርግጥ እኔ ስላልተመቸኝ አላሳያችሁም፣ ግን ሁልጊዜም ቢሆን ስቀባ ታጥቤ ነው የምቀባ ማለት ነው። ሳልታጠብ በሳሙና ሳልታጠብ አልቀባም። ምክንያቱም ዝም ብዬ ብቀባው የተቀባ ሁሉ አይመስለኝም እና እንደዛ አድርገን ስንቀባ ነው ደግሞ ለውጡን የምናውቀው። ቀሲል እንግዲህ በተፈጥሮ ምንም አይነት ኬሚካል ምናምን የለበትም። የተፈጥሮ ዱቄት ነው፣ እንትን ነው ከቅጠል ከዛፍ ነው የሚዘጋጅ። ልክ እንደ ሂና አይነት ነገር ነው፣ ግን ያኛው ለሂና ለፊት አይሆንም። ይሄ ደግሞ ለፊትም ለጸጉርም ይሆናል፣ ለብዙ ነገር ይሆናል። እና በደንብ ማሸት አለብን። እጃችን ላይ አድርገን በደንብ አረፋ ሲወጣ በደንብ አሽተን ነው ከዛ ወደ ፊታችን እንጂ ዝም ብለን ነካ ካደረግነው አረፋ ላይወጣ ይችላልና አረፋ ሲወጣ ስናሸው ልስልስ ያለ ነው። ፊታችን ላይ ራሱ የሆነ የመሻከር ባህሪ ወይ ደግሞ አንዳንዳውን ጠጠር ያለ ነገር እንደ ቡናውን በደንብ ያልተፈጨ ቡና ስንቀባ ቆዳችን ይፍቃል አይደለ? እንደዛ እንዳይሆንብን በደንብ አረፋ እስኪወጣ ድረስ ከመታን በኋላ ነው መቀባት ያለብን። ራሱ ሳሙና ነገር ይወጣዋል። ልክ እንደ ሳሙና ነገር ነው እጽዋቱ ማለት ነው። እንግዲህ ቆዳችሁ ለተሸበሸበባችሁ፣ በማዲያት በተለያዩ በጥቁር ነጠብጣብ ለተቸግራችሁ በሙሉ ይሄ በጣም አሪፍና ደግሞ ቆዳችን አንዳንድ ሰው ለምሳሌ እኔም አለብኝ አንዳንዴ ወደ አፌ አካባቢ ጥቁር ነው፣ ወደ ጉንጫ አካባቢ ደግሞ ትንሽ ነጣ ይላል እና ይሄንን ሁሉን ባላንስ የማድረግ ቆዳችን አንድ አይነት ወጥ የሆነ ከለር እንዲኖር ያደርግልናል። እና ደግሞ ማዲያትም ያጠፋል። ያው በአንዴ ሳይሆን ደጋግማችሁ በመቀባት በሳምንት 2 ቢያንስ ብትቀቡት ልክ እንደ ሳሙና ነገርና ብትቀቡት ቢያንስ በ3 ወር በ4 ወር ውስጥ ለውጥ እያያችሁ ትሄዳላችሁ። እየጠፋ እየፈዘዘ እስከ ማጥፋት ድረስ ይደርሳል ማለት ነውና ብዙ ጊዜ እኛ ሀገር አይታወቅም። አንዳንድ ቦታዎች ነው እኔ ራሱ እንትን ምንድነው አማዞን ላይ አይቼ ነው እንትን ያልኩት። በብዛት ያው ሰው ስትጠይቋቸው ምናምን አያውቁትም፣ ግን አንዳንድ ቦታዎች ላይ አለ እንዳጋጣሚ ምናምን ታገኛላችሁ። እና ወዶቼ ተጠቀሙት። ግዴታ ፊታችሁ የተበላሸ ብቻ ሳይሆንም ፊታችሁ ያልተበላሸን ብትጠቀሙት ፊታችሁን ሌላ ነገር እንደ ኬሚካል ይቻላል ሎሽን ምናምን ከመቀበል በዚህ መታጠብ እመርጣለሁ። እኔ ሁሌ እንደዚህ ነው ማድረግ። እና ወዶችዬ ሞክሩት፣ ታመሰግኑኛላችሁ፣ ተጠቀሙበታላችሁ በእርግጠኝነት መቼም በማዲያት በተለያዩ ነገሮች እንትን እና ደግሞ ስንታጠብ በጣም ሳናቆይ ማለት ነው ቢያንስ ከ3 እስከ 4 ደቂቃ ልክ ምጥጥ ሲል ነገር ነው መታጠብ ያለብን እንጂ እስኪደርቅ ድረስ ማቆየት የለብንም። ምክንያቱም ቅርፊት ነገር ስለሚል ሲደርቅ ለመታጠብ ራሱ ያስቸግረና ተሎ አይለቅም። ስለዚህ በጣም ድርቅ ሳይል ትንሽ ምጥጥ ካለ በኋላ ተሎ ብንታጠብ አሪፍ ነው። ቤተሰቦች እንግዲህ ዛሬ ቪዲዮ አጭር ስለሆነ ትንሽ ፈጠን ብያለሁ፣ ይቅርታ።